ሰላምታችንን እናቀርባለን። ፕሮፌሰር ብርሃኑ ነጋ ከኢዜማ መሪነታቸው መሰናበታቸው በትላንትናው ዕለት ተገልጸዋል። ፕሮፌሰር ብርሃኑ ነጋ ከፖለቲካ ተሰናብተዋል ወይስ ከኢዜማ መሪነት ብቻ? ብዙ ጥያቄዎች ይነሳሉ። ፕሮፌሰሩ በስንብት ንግግራቸው በኢትዮጵያ ፖለቲካ ውስጥ ያቅሜን ሰርቻለሁ፣ የተረጋጋና ዲሞክራሲያዊ ሀገር እንድትሆን ጥረት እያደረግኩ፣ ነገር ግን በተለያዩ ኃይሎች በተደረገ ጫና የምንፈልገውን ያህል መስራት እንዳንችል ሆነናል በሚል ብዙዎችን የወቀሱበትን ንግግርም ያደረጉት። ለማንኛውም የፕሮፌሰር ብርሃኑ ነጋ ከኢዜማ አመራርነት መነሳት ምን ማለት ነው? በቀጣይ በየትኛው የፖለቲካ ሚናቸው ልናገኛቸው እንችላለን? ባጭሩ ስለ ፕሮፌሰር ብርሃኑ ነጋ ከአቶ አንዳርጋቸው ጽጌ ጋር አጠር ያለ ቆይታ አደርጋለሁ። አቶ አንዳርጋቸው፣ ይሄ የኢዜማ ውሳኔ የተጠበቀ ነው? ሹክሹክታው ነበረ ፕሮፌሰር ብርሃኑ ከመሪነት እንደሚለቅ የተጠበቀ ነበር። እንግዳ ሆኖባል አንተ? አይ ሲወራ ስለሰማሁኝ እንግዳ አልሆነብኝም። የተጠበቀው ነገር ነው የሆነው። አስቀድሞና ማንም መሪ እንደሚሆኑ ሲወራ ነበረ። መሪ የሆኑትን ሰዎች አላስገረመኝም። ስለዚህ ምንም የሚገርም ነገር አይደለም። ቆይቷል እንዲህ አይነት ወሬ ሲወራ እንደነበረ። ግን ምንድነው ምክንያቱ ማለት እንችላለን? ከዚህ ውሳኔ ጀርባ ብርሃኑ ነጋ ደከመው፣ ሰለቸው ወይም ሌላ ምክንያት ልንገልጽለት እንችላለን? ወይስ ውስጣዊ ሽኩቻ ጫና አለ ከዛ ቦታ ላይ እንዲለቅ? አረ ምንም ውስጣዊ ሽኩቻ የለም። ኢዜማ ውስጥ ኢዜማ እኮ የሞተ ድርጅት ነው። የተሰባሰቡት በሙሉ አሁን መሪ አድርጎ ያመጣውን ሰው እየጨምረህ ይኸው የሚባል ሰው በቃ የብርሃኑ አምላኬ ነው። ለምን ብርሃኑን ተናገርክ ብሎ አንድ ጊዜ ነገር ከጻፈልኝ በኋላ ብሎክ አድርገዋለሁ። ኢንፋክት እዚህ ዋትስአፕ በጣም አደግዳጊ ሰው ነው። አሁን እሱን የተካው ሰው እንደውም እዛው እርስ በርሳቸው ስልጣን የተረካከቡበት አይነት ነገር። እውነት ዴሞክራቲክ የሆነ ምርጫ የተደረገበት ድርጅት ነው ወይ? ዴሞክራሲ የሚባልስ ነገር አለ? አባልስ አላቸው ወይ? ለመሆኑ በዚህ ደረጃ የሚመጣ የረባ አባል በመሪነት ደረጃ የሚፎካከር ፉክክር መኖሩንም አልሰማውም። ያለው ብቻ በአጠቃላይ ለወጣቶች አስረክቤያለሁ ማለት የሱ አምላክ ለነበሩ ሰዎች አስረክቤያለሁ ብሎ እንደሄደ ነው የተሰማኝ። የብርሃኑ ነጋ ኢዜማን እንዴት ነው ልንገልጸው የምንችለው? እንግዲህ ኢዜማ ከተመሰረተ ወዲህ በፖለቲካ ፓርቲነት ለመቀበልም የሚቸግር ነው። ብዙውን የኢዜማ እንቅስቃሴዎችን፣ መልእክቶችን የሚያሰራጫቸው የተለያዩ የፓርቲው ፕሮግራሞችን በተመለከተ ከገዢው ፓርቲ ጋር ልዩነት በሌለው መልኩ ምናልባትም የአንድ ሳንቲም ሁለት ገጽታዎች ሆነው የሚታዩበት ነው። ኢዜማና ብርሃኑ ነጋን እንዴት ልናስታውሳቸው እንችላለን በኢትዮጵያ ፖለቲካ ውስጥ? መሳይ እኮ ኢዜማ እኮ እንደ ድርጅት በተመሰረተበት ሰዓት ላይ እዛው ነበርን እኛ። የድርጅቱን የአደረጃጀት መርህም ይሁን የፖለቲካ ፕሮግራምም አይዲዮሎጂውም በሙሉ አምነንበት ኦፍኮርስ ተሳታፊዎች ባንሆንም መጀመሪያው መሰረት በተጣለበት ሰዓት ላይ ኦልሞስት ሙሉ በሙሉ የደገፍ ነው። የተወሰነም ጊዜ ቢሆን ባለንም አቅም ምናምን ነገር እዛ አብረን የሌለን ሰዎች ባለችን ፋይናንስ አቅም ሁሉ ስንደግፈው የነበረ ድርጅት ነው እና ድርጅቱ መጀመሪያ ገደማ የነበረው አቋም ርዕዮተ ዓለሙም ይሁን አደረጃጀቱም ይሁን የዜግነት ፖለቲካ መሰረታዊ የሆነ ፖለቲካ ችግራችን የሚፈታ ነው ማለቱ። ምክንያቱም በማንነት ላይ የተመሰረተው ፖለቲካ ወስዶ ምንቅርቃር ላይ እንደጨመረን አይተነው ስለነበረ እንዲህ አይነት አቋም የያዘ ድርጅት መምጣቱ ለሀገር ተስፋም ብዙ ለውጥም ሊያመጣ ይችላል ብለን ያመንበት ነገር ነው። በተወሰነ ጊዜም ቢሆን የአብይን መሰረታዊ ማጭበርበር ክህሎት በደንብ ባልተረዳንበት ሰዓት ላይ በግለሰብ ደረጃ ድርጅት ግለሰቦች ስብስብ ነው። ኢዜማ ውስጥ የነበሩ ግለሰቦች አንተም እኔም እንዳደረግነው በአንዳንድ ጉዳዮች ላይ ለምሳሌ ያክል ጦርነት በቲፒኤልኤፍ ተቀሰቀሰ ብሎ በተኛበት ኢትዮጵያን ሰራዊት አረዱት ብሎ አብይ በተናገረበት ሰዓት ላይ እንዲህ አይነቱ የሀገር ህልውናን የሚያናጋ ነገር የሚሰራን ቲፒኤልኤፍን መዋጋትም መመከትም ይገባል የሚል አቋም ይዘን ምልሃለው። እንደዚህ አይነቱ ጦርነት እንዲቀሰቀስ የአብይ ከጀርባ ሲሰራ የነበረው ነገር ምን እንደነበረ ባላወቅንበት ሰዓት ላይ ነው። ያ መረጃ እኔ ብርሃኑም አልነበራቸውም፣ አንተም አልነበረ፣ እኛም አልነበረንም። እንዲህ አይነት መሰሪ ከሆነ አገር መሪ ጋር ሪሌት እያደረግን እንደነበረ በዛ ጊዜ የተወሰደው አቋም ምንም ስህተት ያልነበረው ነገር ነው። ምክንያቱም ቅድሚያ የሰጠነው ሪሊ እየተለወጠ የነበረ አዲስ ተስፋና ብርሃን የፈነጠቀን ነገር ወያኔ በለመደው ጨለማ አስተሳሰቡ ሊያጠፋው ነው አይነት ነገር የሚል አመለካከት ነው። አገር ሊያናጋ ነው። አገርን ማትረፍ የለውጡም ጅማሮ ተጠናክሮ እንዲቀጥል ማድረግ ትክክለኛ ነው። ሌላ ጥቅም ሌላ ነገር ፈልገን አይደለም ይሄን ያደረግነው። ኮርስ በሂደት እነዚህ ነገሮች ግልጽ የሆኑ ዋንኛው ኢንፋክት የሀገር ጠር የሰላምም የዲሞክራሲም የብልጽግናም ጠር የሆነው ግለሰብ አብይ አህመድ መሆኑን በተረዳንበት ሰዓት ላይ ይህንን አቋም ወስደን ተቃውሞዎችን ማሰማት ስንጀምር ምንም ምክንያት ሳይኖራቸው መደገፍ የቀጠለበት ሰዓት ላይ ሲደርስ ነው ችግር ላይ ብርሃኑ ነጋም ይሁን ኢዜማም የወደቁት። ስለዚህ በሁለት ቦታ ከፍለህ ሂደቱን ማየት ያስፈልጋል። የዛን ጊዜ ነው በጣም ወሳኝ የሆኑ
አባላቱም መሪዎቹም ከድርጅቱ የለቀቁበት በጣም ስፋት ያለው የድርጅቱ አባላትም ድርጅቱን ለቀው የሄዱበት ሁኔታ የተፈጠረው እና በምክንያት ላይ የተመሰረተ ድጋፍ የተሰጠበት ጊዜ ለመንግስትና ምክንያት በሌለው መንገድ ደጋፊ ሆኖ ለመቀጠል ኢዜማ ያደረገው የታሪክ ምዕራፍ ሁለቱም ቢከፋፈሉ ናቸው ብዬ ነው ማስበው። የመጀመሪያውንም ቢሆን መረጃ በደንብ ካገኘ በኋላ ያጠፋኸውን ጥፋት እና የሰራኸውን ስህተት በስነ ስርዓቱ ተናዘ። በዛም ሰዓትም ቢሆን እንኳን ያጠፋነው ጥፋት አለ፣ የሰራነው ጥፋት አለ። በዚህ በእኛ ድርጊት ለተጎዳና እልቂትም መፈናቀልም ለደረሰበት ማህበረሰብ ክፍል ይቅርታ እንጠይቃለንም። የእኛ ድርሻ ምን እንደሆነ የሚረጋገጥበት ነፃ የሆነ መድረክ ሲመጣ ለመጠየቅም ዝግጁ ነን ብለህ የምታልፍበት ሁኔታ መኖር አለበት። ያንንም እንኳን ዝም ብለህ የምታሳልፈው ነገር አይደለም። ግን ከዛ በኋላ ግን አይን ባወጣ መንገድ ዋነኛው ክሪሚናል የሀገሪቷን ከፍተኛ ስልጣን የተረከበው አብይ አህመድ የሚባል ሰው መሆኑን አውቀህ ጦርነቱን ከትግራይ መጀመሪያ እንደውም ኦሮሚያ ውስጥ ነው የነበረው። አሁን እሱንም መጀመሪያ ሲያጭበረብር ነበር። እዛ ላይ የነበረው ነገር ጋር የሆነ መጥቷል ያለው ዋነኛዎቹ የኦሮሚያ ውስጥ ይካሄድ የነበረውን ግድያና ማፈናቀል ይሰሙት የነበረው እነ ሽመልስ ናቸው። እነ ሽመልስ ደግሞ ከአብይ ጋር ያላቸውን ቅርበት እናውቃለን። ትግራይ ላይ ወደ ስብሰባ ላይ ጦርነቱን ሆም እየቀስቅሸዋለሁ ብሎ እንዳለ ከዛ በኋላ ደግሞ አማራ ክልል ሲገባ ግን ሴራ ምናምንም ነገር የለውም። ገሃድ በሆነ መልኩ ምንም ምክንያት በሌለው ምንም ሰበብ በሌለው የአማራን ሕዝብ ጠቅላላ ለማንበርከክ እና ምንም አይነት ተቀናቃኝ በአገሪቷ ውስጥ እንዳይኖሩ ለማድረግ የገባበት ነገር መሆኑን እየታወቀ ነው። እንግዲህ እነ ብርሃኑ አብይን መደገፈ ይዘው የቀጠሉት ያለው ያ ደግሞ በአማራ ክልል ውስጥ ገብቶ የፈጸመው ወንጀል እየናረ ንጹሐን የተጨፈጨፉ በሚያልቁበት ሰዓት ላይ ኢዜማ ጭራሹን የበለጠ ከብልጽግና ጋር መለጠፍ ብቻ አይደለም እንደ ብርሃኑ ነጋ አይነቶቹ ሪፖርት ሲደርሳቸው የአማራ አካባቢ ማህበረሰብ ጠግቧል፣ መተንፈስ አለበት፣ ራሳቸውን ለመከላከል የወጡትን ብቻ ሳይሆን ንጹሐን በሚገደሉበት ሰዓት ላይ እንዲህ አይነት ግጭት እዛ ጋር ሲነሳ ንጹሐን እንደሚያልቁ አያውቁም ነበር ወይ እነዚህ የሚገደሉ ልጆች ቤተሰቦች ብለው በቤተሰቦቻቸው ሀዘን ላይ መቀለድ አይነት ነገር ውስጥ የገባበት ነው። ስለዚህ እንዲህ አይነቶቹ ነገሮቹ ድርጅቱም በጣም መጥፎ ስም እንዲኖረው ኢትዮጵያ ውስጥም ሁለተኛ እንደ ድርጅት በብዙ ክልሎች መነቃነቅ የማይችልበት ያው አዲስ አበባ ከተማ ውስጥና ብይ ስለሚከላከሉለትና ሰላሙን ስለሚያስጠብቁለት ይንቀሳቀስ ካልሆነ በስተቀር ጥቂት የደቡብ ከተሞች ውስጥ ካልሆነ በስተቀር በመላው ኢትዮጵያ ምንም ቦታ የሌለው ድርጅት አድርጎ ገሎት ነው ሄደው ያለው። ምናልባት ከዚህ ከኢዜማ ጀርባ በመነሻ ጊዜው የተለያዩ ወረቀቶችን በማዘጋጀት አይዲዮሎጂውን ጭምር ድርሻ እንደነበራችሁ የሚካድ አይደለም። ይህንንም ብዙዎች ምስክርነታቸውን ሲሰጡት እየሰማን ነው። እንግዲህ ማህበራዊ ፍትህ፣ የዜግነት ፖለቲካ ኢትዮጵያን በሙሉ ምናልባትም በብሔር ፖለቲካ የተሰላቸ በብሔር ፖለቲካ ከፍተኛ አደጋ ውስጥ የገባ የኢትዮጵያ ማህበረሰብ የዜግነት ፖለቲካና ኢዜማ ይዞ ሲመጣ እውነት ለመናገር እንደ ተስፋ ነበር የቆጠረው። ነገር ግን ባለፉት 6 እና 5 ዓመታት ኢዜማ የስሙን ያህል የተቋቋማለትን የፖለቲካ መሪ ያህል አልተንቀሳቀሰም። ጭራሽ በተቃራኒው ቆሞ ነው ያየ ነው። ከዚህ በተጨማሪ አይዲዮሎጂ የለንም ያሉ በቅርቡ አንድ ኢዜማ አመራር በአንድ የፖለቲካ ፓርቲዎች የምርጫ ክርክር ላይ አይዲዮሎጂ የለንም እስከ ማለት የተናገሩበት ነው። እንደው ይህንን ስንሰማ ያለፉትን 5-6 ዓመታት ኢዜማ ከተቋቋመለት በተቃራኒ ሲንቀሳቀስ መሆኑን ስናይ እንደ አንድ በፓርቲው አመሰራረት ላይ አሻራውን እንዳሳረፈ ግለሰብ ምን ይሰማሃል? እንዳልከው ነው ልክ እኔ እስር ቤት ነበርኩኝ። እኔም ልክ ከዚህ በኋላ አንዳንዱን ነገር ለመናገር ብዙም ወደኋላ ማለት ያለብኝ አይመስለኝም። ምክንያቱም ሰው ብዙ የማያውቀው ነገር አለ። ከእስር ቤት ከወጣ በኋላ ነው ግንቦት 7 በምን መልኩ ነው ወደ ድርጅትነት የሚቀየረው፣ የአደረጃጀቱ መርህ ምን መሆን አለበት፣ ግንቦት 7 የፖለቲካ ፕሮግራም ምን መሆን አለበት የሚሉትን ጽሁፎች ሲንግል ሃንድድ ላይ ነው የጻፍኩት ያለው። እንደነ ብርሃኑ አይነት ሰዎች በአደባባይ ይታያሉ እንጂ የሚጽፉት ነገር የለም። ልንገርህና በቀደም ዕለት ንግግር በሚያደርግበት ሰዓት ላይ ግን ድርጅት መርሁ በጣም ድንቅ የሆነ ድርጅት አቋቁሞ እንደነበረ ስለ ርዕዮተ ዓለሙ ጥራት፣ ስለ ፖለቲካ ፕሮግራሙ ትክክለኛነት እነዚህን የመሳሰሉት ነገሮችን በተግባር ያለዋላቸውን ነገሮች እያነሳ ድርጅቱን አድንቆ ከዚህ ድንቅ ድርጅት ራሱን እንዳገለለ አድርጎ በሚናገርበት ሰዓት ህዝብ ይሳዳምጠው ነበር ያለው። አሁን ያልከው ነገር እውነትነት ያለው ነው። ድርጅቱ በጣም ድንቅ የሆነ በኢትዮጵያ ውስጥ ሁሉም የፖለቲካ ድርጅቶች ሊከተሉት የሚገባ አደረጃጀት አለው። የአደረጃጀት ወሳኝ ነው። ኢትዮጵያ ውስጥ ያለው የፖለቲካ ፓርቲ ድርጅትን ከመንግስት የሚነጥል አይነት አደረጃጀት ነው። አሁን አይተህ እንደሆነ ይሄ ብልጽግና የሚባል ፓርቲና የኢትዮጵያ መንግስት ሁለቱም አንድ ላይ መርጅ አድርጎ የተዋሃዱበት ነው። የኢዜማ አደረጃጀት ግን ስልጣን ላይ የሚወጣ አካል ካለ ስልጣን ላይ ያለውን ስራ ይሰራል። የፖለቲካ ድርጅቱ ግን ከመንግስት ተገንጥሎ ለብቻው የራሱ ሊቀመንበር ኖሮት የሚመራ ከመንግስት ጋር ምንም አይነት ግንኙነት የሌለው ስትራክቸር
ስትራክቸር እንዲኖረው አድርጎ ነው የተደራጀው ያለው። እንዲህ አይነቶቹ ነገሮች በጣም በጣም ድንቅ ናቸው፣ ጥያቄ የለውም ያለው። ሁለተኛ በአይዲዮሎጂ ደረጃ ማህበራዊ ፍትህ ሶሻል ጀስቲስ አይዲዮሎጂ ነው። በድሮ የርዕዮተ ዓለም አከፋፈል ከመጣ ግራ ዘመም የሆነ የፖለቲካ ድርጅት ነው። አብዛኛውን የሀገሪቷን ህዝብ በኢኮኖሚም ይሁን በማህበራዊ አገልግሎት በመስጠትም ይሁን በመሳሰሉት ነገሮች ማዕከል አድርጎ የሚንቀሳቀስ የፖለቲካ ድርጅት ነው። ማህበራዊ ፍትህ በሚልበት ሰዓት ላይ ኢኮኖሚያዊ የሆኑ ፍትህ ነው። በሀብታምና በድሃ መካከል ከፍተኛ የሆነ ክፍተት እንዳይፈጠር ድሃ የሆነ ማንኛውም ማህበረሰብ ቤዚክ የሆኑ ነገሮች አትሊስት ሌላው ቢቀር በሕክምና በሚበላው በሚኖርበት ቤት ቤዚክ ናቸው የሚባሉትን ነገሮች እንዳያጣ በሚያደርግ መንገድ መንግስት አቅዶ ይሰራል የሚል አይዲዮሎጂ ነው ያለው። አይዲዮሎጂ ሌላ እኮ ነገር አይደለም፣ እነዚህ ነገሮች ናቸው። ስለዚህ ይሄ ያለው ድርጅት ነው። ኢዜማ ትልቅ የሆነ ችግር ውስጥ የገባው እኛ እኮ ዝም ብለን ተነስተን አይደለም። ይሄንን የምናምን ሰዎች ነን፣ የከተማ ልጆች ነን። በማንነት ፖለቲካ ስትጎትተን ብትውል በጣም አስቸጋሪ ሁኔታ ውስጥ የምንወድቅ ሰዎች ነው የነበርነው። ለምንድን ነው ከዛ አይነት እድሜያችንን ከኖርንበት የፖለቲካ አመለካከት የዜግነት ፖለቲካ ሲባል ሊትሬቸሩን ሳይቀር በመጽሐፍ በማደራጀት ዓለም ላይ ያሁን ደክመን መጨረሻ ሰዓት ላይ ግን የአማራ ህልውና ትግል መደገፍ አለበት ወደሚለው ይሄድ ነው። ዝም ብለን ስላበድን ነው አይደለም። ሄዶ የኢትዮጵያ ፖለቲካ የዜግነት ፖለቲካ ተሸክሞ ስንትና ስንት ዘመን ሙሉ አበሳውን ሲያይ የነ ብርሃኑ ነጋ የፖለቲካ የጀርባ አጥንት ሆኖ በዜግነት ፖለቲካ በሀገራዊ ፖለቲካ ስንትና ስንት እልቆ መሳፍርት ያለው መስዋዕትነት የከፈለ ህዝብ በማንነቱ እየተጠቃ እየተገፋ ፈጽሞ አስቦ በማያውቀው መንገድ ወደ ራሱን ለማዳን ወደ ማንነቱ እንዲመለስ በማንነት ፖለቲካ እንዲያስብ ተደርጎ ወረራ ሲፈጸምበት ራሱን በማዳን ያደረገውን ፍትሃዊ የሆነ ራስ የመከላከልን ራስ የማትረፍን ነገር መደገፍ ትክክል ነው። እንዲህ አይነቱ ሰፊ የዜግነት ፖለቲካ ሊሸከም የሚችልን ማህበረሰብ በዚህ ደረጃ ሆን ብለው የሚያጠቁት ያለው ስራዬ ብለው ሀገራዊ የሆነ አመለካከትና እምነት ያለው ህዝብ ነው ብለው ነው። ይህ ህዝብ በሌላ መንገድ ራሱን ማዳን ወይ ሊያድነው የሚችል ሌላ ድርጅት በሌለበት ሰዓት ላይ ኢትዮጵያዊ ነኝ ብሎ እኮ እንደዚህም አይነቱ እኮ አማራ በዚህ ደረጃ መጠቃት የለበትም ሞቼ እገኛለሁ ብሎ እኮ ያለ የሌለ አቅሙን ጠቀማለሁና ከአማራ ጋር ቆማለሁ ቢል እኮ ሜቢ የዜግነት ፖለቲካ እኮ አማራም አካባቢ እኮ ቦታ ሊኖረው ይችል ነበር። ከአማራ ጠላቶች ጋር በመቆሙ የተነሳ ነው ዜግነት ፖለቲካ ኢትዮጵያ ውስጥ የሞተው እና ይሄንን ስላየን ነው። እኛ ዝም ብለን አይደለም ያለው ፋሽን ስለሆነ እዛ ንግግሩ ላይ አይተው ከሆነ በስሜት በመሳብ ምናምን ነገር አይደለም፣ ስሜት አይደለም። በደንብ ያሰብንበት ያየ ነው። የኢትዮጵያ ተጨባጭ ሁኔታ በማንነት ፖለቲካ የተሰባሰቡ ኃይሎች ናቸው በዚህ መንገድ አስቦ የማያውቀውን የአማራ ህዝብ በሺዎች ገለው አፈናቅለው እንዲህ አይነት ራስን መከላከል ነገር ውስጥ በማንነቱ እንዲገባ ያደረጉት ያለው። ይሄ በሚሆንበት ሰዓት ላይ ግን ከነዚህ አማራውን በዚህ ደረጃ ካፈናቀሉና ከገደሉ ኃይሎች ጋር ግን ግንባር ፈጥሮ የማንነትን ፖለቲካ መልሶ አማራው ላይ ያራምዳል ብሎ የሚከስ ብለሃለው ሂፖክራት ነው፣ ግብዝ ነው ብዬ ነው ማስበው እና ድርጅቱ እነዚህ አይነት በሚገባ የኢትዮጵያን እውነታ ያላገናዘቡ ለማገናዘብ ላይሆን ይችላል ያለው አገናዝበው ግን ካልኩሌት ያደረጉት እናተርፍበታለን ብሎ ያሰቡት ነገር ስላለ ፈጽሞ ከተጨባጭ ሁኔታ ጋር የማይሄድ ፖለቲካ ውስጥ የገቡ ሰዎች ናቸው። እነ ብርሃኑ ናቸው ብዬ ነው ማስበው ያለው። አሁንም ድርጅቱንም ገለው ልክ ትልቅ ሌላ ስራ ይሰራ ይመስል መጽሐፍና ማንበብ ያለምን ሁኔታ በጣም የተወሳሰበ ስለመጣ በዛ ላይም ሪፍሌክት ማድረግ አስፈላጊ ነው ብዬ ስላሰብኩኝ ፖለቲካ ስራውን በድርጅቱ ሙሉ በሙሉ መስራት የመከናወን አይቻልም። እየደከምኩ ነው፣ ያረጀው ነው ምናምን ነገር ወጣቶች ቢወስዱት ይሻላል። አሚን እዚህ ግቡ የማይባሉ ምክንያቶች ናቸው። እነ ትራምፕን የመሰሉ ሰዎች ትራምፕ ማደንቀው ሰው ባይሆንም ከሱ የአሜሪካን መሪዎች በሙሉ ባይደንም ባለው እንግሊዝ ሀገር ብትመጣ በሱ ዕድሜ ያሉ ሰዎች ናቸው ዶሚናንትሊ ፖለቲካውን የሚቆጣጠሩት ያለው የሚሰሩት ያለው የሚደክሙት ያለው። ስለዚህ ዕድሜ ዝም ብሎ ሰበብ ነው። ሌላ ካልኩሌት ያደረገው ነገር ሊኖር ይችላል ያለው ብዬ ነው ማስበው ያለው። ያንን የሚያውቀው እሱ ነው። አቶ አንዳርጋቸው ከዚህ በኋላ ብርሃኑ ነጋም በፖለቲካው አናየውም ማለት ነው? ሚናው ይቀንሳል ማለት ነው? ምንድን ነው ሊሆን የሚችለው? እንግዲህ እሱ በንግግሩ ላይ ያስቀመጣቸው ነገሮች አሉ። አሁን አንተም በተወሰነ ደረጃ አንስታል። ነገር ግን አንዳንዶች እንደሚሉት ብርሃኑ ነጋ እንደ ቭላዲሚር ፑቲን ነው። ይሄ አሁን የሰየመው ልጅ ወይም ደግሞ በሱ ቦታ እንዲተካ ያደረገው ልጅ በረጅሙ የሚቆጣጠረው ምናልባትም ነገ ከነገ ወዲያ ተመልሶ ወይም ቦታ ሊይዝ የሚችልበትም እድል እንዳለ፣ ስለዚህ ብርሃኑ አፈገፈገ እንጂ አልሸሸም ብለው የሚገልጹ አሉ። ልክ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አንድ ወቅት ላይ ሌላ ሰው አስቀምጠው ተመልሰው እንደመጡት አይነትም እንደዛ አይነት ጨዋታም ሊሆን ይችላል ብለው የሚገምቱ ወገኖች አሉ። ግን ከዚህ በኋላ ብርሃኑ ነጋን በምን ልናየው እንችላለን? መሳይ እንደዛ እኮ አይነት ነገር የሚሆነው እኮ የረባ ድርጅት ሲኖርህ ነው። አቅም ያለው አካባቢን ሀገርን መንቀሳቀስ የሚችል ሰፊ ኔትወርክ ያለው ሰፊ የሰው ኃይል ያለው ተቀባይነት ያለው ድርጅት ሲኖርህ እኮ ያንን
ይሄን የምታደርገው? ኢዜማ የሚባል ድርጅት እኮ ሞቷል። አሁንም ብለህ በተለያዩ አጋጣሚዎች በኢትዮጵያ ውስጥ ላለ የተረፈ የኢዜማ አባል ካለ እንደው ትንሽ ጥርጣሬ ያለው የምነግረው በአስቸኳይ እንዲለቅ ነው። በዚህ ምርጫ ኢዜማ የሚባል ድርጅትን ወክለን እንመረጣለን ብለው የሚያስቡ ሰዎች ካሉ አንደኛ በምርጫ ደረጃ ምርጫው ምን ሊሆን እንደሚችል እናውቃለን። እንደውም አስቀድሞ ተነግሯል ይመስለኛል ያለው በተወሰነ ደረጃ የተወሰኑ የኢዜማ አባላትን ምርጫውንም በማጭበርበር ይሁን ወይንም ደግሞ ያለ ምርጫ ቦታዎች በመተው ያለ ተመራጮች ብቻቸውን እንዲመረጡ በማድረግ ፓርላማ ለማስገባት ስምምነት አለ። ከዚህ በፊትም ኢንፋክት ነግሬ ያለው አብይ ነግሮኛል። ብርቱካንም ቢያለችኝ እንጂ በተሸነፈበት ወረዳ ብርሃኑን አትሊስት እሱ እንኳን እንደው ምርጫውን አጭበርብረን እንዲገባ ግብያት ነበር ብሎኛል ያለው። ስለዚህ አሁን በፓርላማ የተወሰኑ ሰዎች እናስገባለን የሚሉትን ነገር ለማድረግ አብይ የሚሳነው አይደለም። 15 የኢዜማ አባላት ሊያስገባ ይችላል። ነገር ግን የኢትዮጵያ ሕዝብ ግን ኢዜማ የሚባል ድርጅት አንቅሮ መጥፋት ያለበት ከሲስተሙ ማውጣት ያለበት ድርጅት ነው። ሪሊ በኢትዮጵያ ውስጥ ይሄ ሁሉ ግፍ፣ ይሄ ሁሉ ዘረፋ፣ ይሄ ሁሉ አፈና በሚካሄድበት ሰዓት ላይ ከዚህ መንግስት ጋራ ተባብሮ የዚህ ሁሉ ወንጀል ተባባሪ የነበረ ድርጅት ነው። የድርጅት እንዲህ ብሎ መናገር በጣም ነው የሚያሳዝነኝ። ምክንያቱም የራሴ ብዙ አስተዋጽኦ አለው ድርጅቱ እንደ ድርጅት እንዲመሰረት በማድረግ ደረጃ። ነገር ግን የሃይማኖት ጉዳይ አይደለም፣ ይሄ ፖለቲካ ነው። ይህ ድርጅት መሞትና መቀበር ያለበት ነገር ነው። የዜግነት ፖለቲካ በኢትዮጵያ ውስጥ መልሶ እንዲያንሰራራ ከተፈለገ ውሎ አድሮ ማንነታቸው የተደራጁ ኃይሎች የማንነት ፖለቲካ ወደ ምንድን ነው የወሰደ? በዚህ መንገድ መቀጠል ያዋጣናል ወይ? እንዴት አድርገን ነው ባህል፣ የቋንቋ የመሳሰሉ መብቶቻችንን በአንድ በኩል ማስከበር የምንችለው? ግን ፖለቲካውን ከማንነት ፖለቲካ እንዴት ነው የምናውጣው የሚል የእነዚህ በማንነት የተደራጁ ኃይሎች የመጨረሻ ውሳኔ ነው የኢትዮጵያን የፖለቲካ አቅጣጫ የሚወስነው ያለው። ኖት አየር ላይ ተንሳፈፈ ናቢ ጋራ እያደገደገ ያለ አንድ ባዶን የቀረ ኢዜማ የሚባል ድርጅት አይደለም። የዜግነት ፖለቲካ በጣም የሚወስነው እጣው የሚወሰነው ሌላ ቦታ ላይ ነው። እንግዲህ አቶ አንዳርጋቸው ብርሃኑ ነጋ ቀደም ሲል በአንድም ይሁን በሌላ ገልጸው ሊሆን ይችላል ሂሳብ ማወራረድ የሚሉትን ቃል መጠቀም አስፈላጊ ባይሆንም በኢትዮጵያ አሁን በፖለቲካው መድረክ ላይ ከሚገኙ በግራም በቀኝም በተቃዋሚም በገዢው ፓርቲም በኩል ካሉት ፖለቲከኞች እውነት ለመናገር ያለፉት 6 ዓመታት በራሱ ጊዜ ብርሃኑ ነጋ የራሱን ታሪክ አጠፋ እንጂ ከማንም በላይ የገዘፈ ስም ያለው በኢትዮጵያ የፖለቲካ ታሪክ ውስጥ የራሱን አሻራ ያኖረ ሰው ፖለቲካ እንዲመስል በማድረግ ረገድ የራሱ ሚና ያለው እንደሆነ ይታወቃል። ነገር ግን ባለፉት 6 ዓመታት በአንድም ይሁን በሌላ በህዝቦች ህይወት ላይ ውሳኔ በተወሰነበት ካቢኔ ውስጥ እጁን እያወጣ እጅ ማውጣት ብቻም አይደለም በአደባባይ ወጥቶ ምስክርነትና ድጋፍ ሲሰጥ የነበረ ነው። ለአብይ አህመድ ወንጀሎች ልዩ ኃይልም በተወሰደ እርምጃ ላይ እንደዚሁም ጦርነት በአማራ ክልል ላይ ሲከፈት በእነዚህ ሁሉ እጁን በማውጣት ድጋፍ የሰጠ ነው። ስለዚህ ተጠያቂ መሆን አይቀርም። ምናልባት ከዚህ አንጻርስ ብርሃኑን እንዴት ልንገንጸው እንችላለን? በአንድ ጎኑ ብቻ እያዩ ምስጋናና ውዳሴ የሚያቀርቡ አሉ። በእርግጥ በሰራው ሊመሰገን የሚገባበት ቦታዎች እንዳሉ ጠፍቶን አይደለም። ግን ደግሞ ኢትዮጵያ ምጥ ላይ ባለችበት ከምንም ጊዜ በላይ ልጇን በምትፈልግበት በዚህ ወቅት ላይ ብርሃኑ ነጋ ከአጥፊውና በተለያየ መልኩ ኢትዮጵያን እያቆረቆዛት ካለው አብይ አህመድ ጎን ነው የተሰለፈው። ስለዚህ እንዴት ነው ብርሃኑ ነጋ ነገ የህግ ተጠያቂነት ሲኖር ምናልባት ሊጠየቅ የሚችለው? ወደኋላ እየተመለስን አንድን ግለሰብ መገምገም ተገቢም አይደለም ብዬ ስለማስብ ለጊዜው አልፈዋለሁ። ፈተና የሚባል ነገር የመጣለታ ነው ሰው የሚታወቀው ማንነቱ። ከዛ በፊት በነበሩት ነገሮች አሁን ባለንበት ደረጃ በደንብ ሰው ሊፈተን የሚችልበት ሁኔታ አልመጣም። ኢቨን በቅንጅት ጊዜም ቢሆን በዚህ ደረጃ አልነበረም ፈተናው። የዛን ጊዜ ብዙ ነገሮች አሉ ማንሳት የሚቻሉ። አሁን ግን ዋናው ሰው የሚፈተንበት ሰዓት ነው የመጣ ያለው። እንደ ሰው ቆሞ እንደ ምሁር ቆሞ እውነትን አይኑን ከፍቶ አይቶ የኢትዮጵያ ሁኔታ ይሄ ነው፣ በዚህ ሁኔታ ውስጥ ስልጣን ላይ ያለው መንግስት የመሰለ የኢትዮጵያ ህዝብ የሀገሪቷም የህዝቡም ጸር የሆነ ኃይል የለም ማለት የሚያስችል መረጃ ሞልቶ በተረፈበት ሰዓት ላይ በተለያዩ ምክንያቶች ከዚህ መንግስት ጋር በአንድ ላይ ቆመህ በሚሊዮን ሰዎች በሚፈናቀልበት፣ በሚሊዮን ሰዎች ባለቁበት፣ በመቶ ሺዎች የሚቆጠሩ ሴቶች በሚደፈሩበት፣ በ10 ሺዎች የሚቆጠሩ ሰዎች በታጎሩበት የገዛ ድርጅት አባላት የነበሩ በጣም የሚቀርቡህ ለአንተ በአንድ ወቅት ለሱ በአንድ ወቅት የነበራቸው ስሜትና ፍቅር አገር የሚያውቁ ሰዎች የት እንደገቡ ለአንድ ዓመት በማይታወቅበት ሰዓት ላይ ቃል መተንፈስ የሚባል ነገር የማትችል ከሆነ እዛ ቦታ ላይ ወጥተውድቃለህ ያሉ ቅድም ያነሳው ነገር ወደፊት እኔ መቼም ከዚህ በፊት ብዙ ወንጀለኞች ኢትዮጵያ ውስጥ አመልጠዋል። አሁን በወንጀል ደረጃ በዚህ ደረጃ አገር እንዲበክት ሲደረግ ተባባሪ የነበሩ ኃይሎች የሚጠየቁበት ጊዜ ይመጣል ብዬ ነው የማስበው። ያ የሚታለፍ እጣ አይመስለኝም ያለው።
ባናቸውም የሚያልፉት አይደለም። ምክንያቱም አነስተኛ ወንጀል አይደለም የተፈጸመው፣ ዝም ብለን የምታልፈው ነገር አይደለም። እውነት ለመናገር በወያኔ ጊዜ የተፈጸመውን ጥፋት ማለፍ ይቻል ነበረ። እንደሞ እንለፈውም፣ በፍቅር እንሻገር፣ በይቅርታ ምናምን እንደመር የሚል የአብይን ተረት እኮ ሰው የሰማው ሪሊ ይሄንን ያህል ነው ወይ እነሱ ሲያጠፉት ጥፋት በዚህ ማለፍ አንችልም ወይ የሚለው። አሁን ግን እንዴት አድርገህ ነው ማለፍ የምትችላለው? ምን አይነት ይቅርታ ምን አይነት መደመር ልታመጣለት ነው የሚለውን ሰው ከጨረስክ በኋላ በዚህ ደረጃ ሴቶችን ካስደፈርክና ንጹሃን ከጨፈጨፍክና አገር ካዘረፍክ በኋላ የተለመደው የይቅርታ የምናምን ነገር የማይሰራበት ሁኔታ ውስጥ ገብተናል። እያንዳንዱ ሁሉ በድርሻው መጠየቅ አለበት። እዛ ውስጥ እኛም እጅ ካለበት ልንጠየቅ ይገባል ሁላችንም። ነገር ግን ለብርሃኑ አይነቱ አሁን ከዛ ኃላፊነት ወርጃለሁ ከምናምን ቢልም ዋናው ተጠያቂ ጎን አብሮ መቆሙ የሚቀር አይደለም የሚሆነው በፍትህ ችሎት። እንደው በመጨረሻ አቶ አንዳርጋቸው እንግዲህ ለኢዮብ መሳፍንት ኢዜማን አስረክቦ ነው ብርሃኑ ነጋ የወረደው። እንደሚባለው ከሆነ ብዙ ነገሮች ይህንን ለምን አደረገ? ምክትል መሪው አርክቴክት ዮሐንስ መኮንን ነበረ። ከዚህ በፊትም እነ አንዱዓለምም ሁሉ ሲጠይቁት ብልጽግናን የሚቃወም ለብልጽግና የተለየ መጥፎ አስተሳሰብ ያለውን በሙሉ ኢዜማ ውስጥ እንዲቆይ እንደማይፈቅድ በወቅቱ ለአንዱዓለም መልስ በሰጠበት ወቅት መናገሩን ሰምተናል። ለማንኛውም አሁን ኢዮብ የሚባል ግለሰብ ቦታውን ተረክቦታል። እንደው ኢዜማ የቱን ያህል የሞተ ቢሆን የቱን ያህል የብልጽግና ምንጣፍ ጎታች ቢሆን አሁን ሞተ በተባለው አቅም የለውም በተባለው ፓርቲ ላይ ይሄ ግለሰብ በመሪነት ሲቀመጥ በተወሰነ ደረጃ የብርሃኑ ጫማ ውስጥ ገብቶ ፓርቲውን ይዞ ማስቀጠል ይችላል ወይ? ስለዚህ በቀጣይ ኢዜማ የሚባል የሞተ ነው የምንለው ቃል እንደተጠበቀው ነው። እንዴት ሆኖ ልናገኘው እንችላለን? ምን ያለው የናየለ ጫሚሶም እኮ ድርጅት እኮ እስከ መጨረሻው ድረስ ቀጥሏል ያለው። ስለዚህ ከናየለ ጫሚሶ የሚሻል ድርጅት ነው በሰው ኃይልም በምንም። ስለዚህ እጁ ዝም ብሎ የተንገታገተ እንደ ድርጅት ጉባኤ አድርጌያለሁ እያለ የመንግስት ሚዲያዎች የእነሱን ጥቅምና ፍላጎት የሚያስጠብቅ በመሆኑ ካቨሬጅ እየሰጡት ይሄ መንግስት እድሜው እስካለ ድረስ ልናየው እንችላለን። ዋናው ትልቁ ነገር ግን ይሄ መንግስት እድሜ ይኖረዋል ወይ ነው ትልቁ ጥያቄ። የመንግስት እድሜ የለውም ባይ ነኝ። እድሜው በሚያጥርበት ሰዓት ላይ በዚህ ደረጃ እርድና የገቡ ምሁራን ድርጅቶችም መሪዎችም በህዝብ ፊት እንዴት ሆነው ሊታዩ ነው፣ እንዴት ሆነው ሊቆሙ ነው የሚለው ነገር ነው የሚያሳስበኝ። ሪሊ በጣም አሰቃቂ ሁኔታ ነው ኢትዮጵያ ውስጥ የሚፈጠረው። ምክንያቱም ወንጀሉ በጣም ከምናስበው በላይ ኢትዮጵያ ውስጥ ይሆናል ብለን ከምናስበው በላይ የሄደ ወንጀል የተፈጸመበት ሁኔታ ነው የተደረገው። በዚህ ሰዓት ላይ ይህንን ወንጀል አለመቃወም እንደውም ጭራሹ ነው አልፎ ከወንጀለኞች ጋር አብሮ መተባበር እኔ ህዝብ ምንም ያህል ወደ ሰፊ ቢሆን ዝም ብሎ የሚያልፈው ጉዳይ አይመስለኝም ያለው። በጣም ነው የማመሰግነው። እንግዲህ አቶ አንዳርጋቸው ጽጌ በኢዜማ ሁለተኛ አስቸኳይ ጉባኤ ላይ መነሻ አድርገን የብርሃኑን ስንበት በተመለከተ አጥር ያለ ቆይታ ያደረግንበት ዝግጅት ነበር። እግዚአብሔር ይስጥልኝ። መልካም